በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 27 በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎች ምክር ተከትሎ ያልሄደ፣ በኃጢአተኞች ጎዳና ያልተጓዘ፣ በዘባቾች መቀመጫ ያልተቀመጠ፣ እግዚአብሔር ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያስተምር ብፁዕ ነው የሚለውን የነቢዩ ዳዊት ቃል ተፈጽሞለታል። የአባ መቃርስ የእግዚአብሔር ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔር በእጆቹ ያደረጋቸው ታላቆች ድንቆች ታምራቶች ስንቱን እናገራለን። ስለ እርሱ እንዲህ ተባለ። እርሱ በሀገረ ቃው ተሾሞ በወንበር ተቀምጦ ሕዝቡን የሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አለማወቁንና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለምናለው ፈርቶ ዘይት በብርሌ ውስጥ እንደሚታይ ወገኖችን ኃጢአታቸውን የከፋች ስራቸው በማየና በመመልከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡ አትገሥጻቸውም፣ አታስተምራቸውም። እነርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለ፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚያም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱ ክርስቶስ ሁለት ባሕርይ የሚሉ ናቸው። ተላልብሶ አዳፋነት ወደ ንጉሥ አዳራሽ በመግባት ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡ ጊዜ አንዱ ክርስቶስ ሁለት ባሕርይ አድርገው ትስብእቱን ከመለኮቱ እንደለዩ እምነታቸውን ሰሙ። ስለዚህም ንጉሡና ጉባኤውን አወገዛቸው። አባቶች አባ ዲዮስቆሮስ አባ መቃርስ ስለቀናች ሃይማኖት ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና ንጉሡ ወደ ደሴት ጋግራ አጋዛቸው። ከዚያም ከምዕመናን ነጋዴ ጋር ወደ እስክንድርያ አባ ዲዮስቆሮስ ስለሰደደው እርሱም ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድርያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለህ። አባ መቃርስም ወደ እስክንድርያ ሲደርስ በዚያ ጊዜ መናፍቁ ንጉሥ መርቅያ በውስጡ የከፋች ሃይማኖት የተጻፈበት የመልክ ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈው በእስክንድርያ ሊቀ ጳጳሳት ይሆናል የሚል ነው። አብሮታራ የሚባል አንድ ሰው ተቀድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስ እንዲህ አለው፣ እስክንድርያ ሀገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን አባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሱ መልእክት አባ መቃርስ በንጉሱ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሞቶ የሰማዕትነት አክሊል ተቀበለ። ስጋውንም ምዕመናን ወስደው ከነቢዩ ኤልሳዕ ከመጥምቁ ዮሐንስ ጋር በአንድነት አኖሩት። ወደ ወደደው ክርስቶስ የመንግስት ዘውድ ተቀናጀ ሄደ። ለእግዚአብሔር ምስጋና እኛንም በዚህ አባት ጸሎት ይማረን፣ በረከት በእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን በዋሻ የሚኖር የጳውሎስና ዩልያኖስ ከእርሱ ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። በዚህች ቀን በዋሻ የሚኖር ጳውሎስና ዩልያኖስ ከእርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። በዚህች ቀን የመድኃኒታችን የስቅለቱ መታሰቢያ ነው። እግዚአብሔር አምላክ ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው ጊዜ የሚያገለግሉን አእላፍ መላእክት እያሳሰቧቸው ችግር ጊዜ ማቅር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።